ብርቅርቅታ ከዳንኤላ ስቴል ትርጉም በአብይ ደምሴ ብርቅርቅታ ቤት እንደደረሰች ከበራፉም ኤሊን ትጠብቃት ኖሮ ቢራይስ ስትል ጠየቀቻት። ከፌስታል ውስጥ ነው አለቻት። ሂላሪ ቶሎ አምጪ ቶሎ በይ አለችና አንባረቀችባት። አሌክሳንድራ በኤሊን ያልታሰበ ጩኸት ክው አለችና ይዛው የነበረውን የትንሿን ሚጋንን እጅ ጭብጥ አደረገችው። ማንም ሰው ቢሆን እርሷም ሆነ በእህቶቿ ጮሆባቸውና ተቆጥቷቸው ማንም አያውቁም ነበረም። ሂላሪ ቶሎ ብላ ቢራውን ከፌስታል ውስጥ አውጥታ እንደሰጠቻት ኤሊን ያስመለሹ ገንዘብስ ስትል ሁለተኛውን ጥያቄዋን አቀረበችላት። ሂላሪ የያዘችውን ጥቂት ሳንቲሞች ሰጠቻት። ኤሊን ስታያት ቆየችና ይሄ ብቻ ነው እንዳትይ ብቻ አለቻት። ከላይ ታች እያገላመጠቻት ሂላሪ ግራ ተጋብታ ዝም በማለቷ ኤሊን ሳንቲሞቹን ወርራ ከፊቷ ላይ ከመታቻት በኋላ የተቀረውን ገንዘብ ምን አደረግሽው? ተናገሪ፣ የት ነው በትነሽ የመጣሽ? ስትል አፈጠጠችባት። ሁኔታዋን ላየ ፓተርሰን ከጥቂት ሰዓታት በፊት የሰጣትን በፖስታ የታሸገ ብር የረሳችው ትመስል ነበረም። ለራታችን የሚሆን ምግብ ገዛሁበት፣ ለቁርሳችንም የሚሆን እንቁላል አለቻት። ሂላሪ እኔ ግዢ ያልኩሽን ብቻ እንጂ አንቺ እንደፈለግሽ ነው እንደ መግዛት ያለብሽ። ለወደፊት ከኔ ትእዛዝ ውጭ አንድ ነገር እንዳትገዢ ተጠንቅቂ፣ ገባሽ? ስትል አሁንም ኤሊን ጮኸችባት። ሂላሪ በኤሊን አነጋገር በጣም ደነገጠች። ለእህቶቿ እራት በምታዘጋጅበት ጊዜ ሁሉ እጆቿ እየተንቀጠቀጡ ነበረም። ሂላሪ እህቶቿን እራታቸውን በደንብ ካበላቻቸውና የሚጠጡትንም ወተት ከሰጠቻቸው በኋላ ዕቃዎቹን ለማጠብ ወደ ምግብ ማዘጋጃ ክፍል ሄደች። መርከበኛ የነበረው የኤሊን ባል ጆንስ የመጣው በዚህን ጊዜ ነበረም። ሂላሪም ገና እንዳየችው ሰውየው ከኤሊን የሚበልጥ ፈራችው። ጆንስ እጅግ በጣም ግዙፍ፣ በዚያ ላይ የለበሰው ቱታ የደረቱን ስፋትና የጡንቻውን ፈርጣማነት አጉልቶታል። ሞቅ ብሎት ነበርና ገና ከበራፉ ከመድረሱ በኤሊን ላይ ይጮህባት ጀመር። ሊመታትም ሲል ከጠረጴዛው ላይ የነበረውን ፖስታ አንስታ አሳየችው። ፈገግ አለም። ፖስታውን ከእጇ ላይ መነጨቀና ከውስጡ ያለውን ገንዘብ አውጥቶ ቆጠረው። 3000 ብር። ከመጠን በላይ በመደሰቱ ሲስቅ ቆየና ኤሊንን ከሶፋው ላይ አቅፎ አንስቶ ይስማት ጀመረም። የኔ ኤሊን፣ የኔ ቆንጆ፣ የኔ ጎበዝ ሲል አቆላመጣት። ፓተርሰን ከሰጣት ገንዘብ ውስጥ 2000 ብር ቀነሳ መደበቋን ቢያውቅ ኖሮ ግን እንደዚያ ባላቀፋት ነበረም። ሂላሪ ዕቃውን ማጠቧን ትታ ሁኔታውን ታጠና ነበረም። ጆንስ አውሬ መስሎ ታያት። በተለይ አይኖቹ ቁርጥ የአሳማ አይን ነበር የሚመስሉት። ሂላሪ መፍራት ብቻ ሳይሆን ላይኗም ስለቀፈፋት በጣም አድርጋ ነበር የጠላችው። ጆንስ ኤሊንን ከሶፋው ላይ መልሶ እያስቀመጣት ለምን ያህል ጊዜ ነው ከኛ ጋር የሚቆዩት ሲል ጠየቃት። ያመጣቸው ሰው ሌላ መጠለያ እስከሚያገኝ ድረስ ነው፣ ለጥቂት ሳምንት ብቻ ነው አለችው ኤሊን። ሂላሪ እንደጠረጠረችው ወደ ድሮ ቤታቸው አይመለሱም ማለት ነው። ፓተርሰን ቢደብቃትም ቅሉ ሂላሪ ግን ከኒውዮርክ ቤታቸው በደህና እንዳላስወጣቸው ታውቋት ነበረም። ሌሊቱንም ለንደን ማሳለፍ አለብና አላት ጆንስ። ሕፃናቶቹንስ ብቻቸውን ትተናቸው
አለች ኤሊን። ትልቋ እህታቸው አለች አይደል እንዴ? ምን እንዳይሆን ነው? የ9 ዓመት ልጅ ሕፃን መጠበቅ ቀርቶ እንደኔ አይነቱንም ማስተናገድ ትችላለች አለና ሳቀም። ኤሊንም ሳቀች። ሂላሪ ግን በፍርሃት ሰውነቷ ይንቀጠቀጥ ጀመረም። ኤሊን ከተቀመጠችበት ተነስታ አቀፈችውና የማይበርድህ መርከበኛ ብለህ 9 ዓመት ሕፃን ስትል ጆንስ ጎንበስ ብሎ ከንፈሯን በኃይል ሳማት። እጁንም ከፒጃማ ውስጥ አስገብቶ ጭኖቿን እያሻሸ በስንት ዓመትሽ ነው አንቺ የጀመርሽው አላት። በ13 አለችውና ከት ብላ ሳቀች። ውሸታም አለና እርሱም ሳቋን ተከትሎ ሳቀም። 12 አለችው። 11 አለና ጭምቅ አድርጎ አቀፋት። እሺ ይሁንልህ አለች። ተራዋን እሷም ሳመችው። ከዚያም ከቅፎ ወጥታ ቢራ ልታመጣ ልትሄድ ስትል ሂላሪን አይታ ኖሮ አንቺ ሾካካ ከዚህ ተለጥፈሽ ለካስ የምንነጋገረው ሁሉ ታዳምጫለሽ አለቻት። ልትመታት እየቀረበቻት ሂላሪ ወደ ኋላዋ እያፈገፈገች አይደለም የተመገባችሁበትን ዕቃ ላጥብ ነበር፣ በቃ ይቅርበኝ ዛሬ አለቻት። አሁን ወደ ክፍልሽ ሄደሽ ብላ ጮኸችባትና ቢራውን አውጥታ የማቀዝቀዣውን በር በኃይል ዘጋቸው። ከዚያም እኒህን ገፊዎች እያለች በማኩተምተም ወደ ጆንስ ሄደች። ከምሽቱ 2 ሰዓት ሲሆን ኤሊን እና ጆንስ ተያይዘው ከቤት ወጡም እና አሌክሳንድራ ሚጋንም እንቅልፍ ወስዷቸው ነበረም። ሂላሪ ግን በጀርባዋ ጋደም እንዳለች የምታስበው ስለ ሌላ ነገር ነበረም። እናቷ ታወሰቻትና እንባዋ ሳይታወቃት ተለል እያለ በጆሮዋ አጥቧ ጉንጯን ወደ ቁልቁል ወረደም። እናታቸው በሕይወት ብትኖር ኖሮ ልጆቿን በዚያን አይነት ቤት ውስጥ ኤሊንና ጆንስን ከመሰሉ አረመኔዎች ጋር ለደቂቃ እንኳን እንዲቆዩ ባላደረገች ነበረም። ለልጆቿ ሌላ ቤት በፈለገችላቸውም ነበረም። ለ5 ዓመቱ አሌክሳንድራም ሆነ ለታናሿ ለሚጋን ከእንግዲህ እንደ እናት ያለቻት ሂላሪ ብቻ ነች። ስለዚህ ሂላሪ ለእህቶቿ አንድ ነገር ማድረግ ነበረባት። ለእህቶቿ ሌላ ቤት መፈለግ አለባት። ይህን ለማድረግ ደግሞ ገንዘብ እንደሚያስፈልግ ታውቃለች። ገንዘብ ልታገኝ የምትችልበት ዘዴ ማሰብ ነበረባት። ከእንግዲህ ለእህቶቿ ያለቻቸው አለይታ እሷ ብቻ ናት። እነርሱም ቢሆኑ እሷኑ እንደ እናት የሙጥኝ ብለው ነው። ሕፃናቱ አንዳች ነገር እንዳይሆኑ መጠንቀቅ ነበረባት። ኤሊንና ጆንሰን ካሉበት አካባቢ መራቅ አለባቸው። አለበለዚያ ከመኝታ ክፍላቸው እንዳይወጡ ማድረግ ነበረም። በተረፈ ግን በምግብ እንዳይጎዱ ከራሷን ፋንታ እየቀነሰች ልትመግባቸው፣ በየዕለቱ ገላቸውን ልታጥባቸውና በንጽህና ልትይዛቸው አቀደች። ይህንንም በማሰላሰል ላይ እንዳለች እንቅልፍ ወሰዳት። ጠዋት ላይ የቀሰቀሳት በሽንት ጨርቋ መቀዝቀዝ ሚጋን ያሰማችው ለቅሶ ነበረም። ሚጋን አመለ ደርባባ ልጅ ነች። ጸጉሯም እንደ እናቷ ወርቃማ ሲሆን ትላልቅ ሰማያዊ አይኖቿ ግን የአባቷን ነበር የሚመስሉት። የሂላሪ ጸጉር ደግሞ የአባቷን ሲበስል አይኖቿ ግን የእናቷን ነበሩ። ፍጹም ሶላንጅን ትመስል የነበረችው አሌክሳንድራ ብቻ ናት። ጸጉሯ ወርቃማ ነው። አይኖቿም ትላልቅና አረንጓዴ ነበሩ። ሌላው ቀርቶ ፈገግታዋና አሳሳቋ ለየት ያለ ሆኖ ለሂላሪ የእናትም የእህትም ፍቅር ያስታወሳት ስለነበረ ባየቻት ቁጥር ልቧን ጭንቅ ይለው ነበረም። ኤሊንና ጆንስ ከመነሳታቸው በፊት ለእህቶቿ ቁርስ አዘጋጅታ ከመገበቻቸውና ጸጉራቸውን አበጥራ አንድ አይነት ቀሚስ ካለበሰች በኋላ ለጨዋታ ወደ ውጭ አወጣቻቸው። እርሷ ግን ዛሬም የለበሰችው ያንኑ እናቷ በመጨረሻ ጊዜ የገዛችላትን ቀሚስ ሲሆን
ያንን ቀሚስ በለበሰች ቁጥር እናቷ አብራት ያለች የመሰላት ትጽናናም ጀመረ። ኤሊን ከመኝታዋ የተነሳችው እኩለ ቀን በኋላ ነበረም። አይኖቿን እያሻሸች እያዛጋች በሩን ከፈተችና እየተሯሯጡ የሚጫወቱትን እነ ሂላሪ ላይ እናንተ በናጤዎች ከዛሬው መንደርተኛውን ጤና መንሳት ጀመራችሁ ስትል ጮኸችባቸው። በእህቶቿ አገር ስር ድክ ድክ የምትለው ሜጋን በኤሊን ጮኸት ፈርታ ባለችበት ቆማ ነበረም። ገቢዎች አለችና ኤሊን ወደ ውስጥ ገብታ በሩን በኃይል ዘጋቸው። ከዚያም ቢራ ይዛ ቴሌቪዥኗን ከፈተች። እንደማያልፍ የለምና እነ ሂላሪ ከኤሊን ጋር ለአንድ ሳምንት ያህል ቆዩ። የኤሊን ባል ጆንስ ወደ ሥራ የሚሄደው በሌሊት ስለነበረ የሚመጣውም አምሽቶ በመሆኑ ሁለቱ ሕፃናት ፈጽሞ አይተውት አያውቁም። ሂላሪ ግን በጠዋት ተነስታ ለእህቶቿ ቁርስ በምታዘጋጅበት ሰዓት አንድ ጊዜ ስላገኛት ቂጧን እንደ ቀልድ መታ አድርጎ ያደግሽ ዕለት አገር ታፋጃለሽ ሲል ተናግሯት ነበረ። ሂላሪም ያንን ቀን ምንጊዜም አትረሳውም። ፓተርሰን በሁለተኛው ሳምንት ስልክ ደውሎ ነበረም። ሂላሪም ያነጋገረችው በኤሊን ፊት ስለነበረ ስለ ሁኔታቸው እንደ ልብ መናገር አልቻለችም። አሌክሳንድራ ሌሊት መቃዠት ጀምራለች። ሜጋንም ባልታሰበ ሰዓት ማልቀስ አምጥታለች። ክፍላቸው ፍንፍን ያለችና መስኮትም የሌላት በመሆኑ ሙቀቱ አያድርስ ነበረ። በምግብ በኩልም እየተጎዱ ነው። ሂላሪ ለእህቶቿ ብትርገበገብም ምን እንደምታደርግላቸው ግራ ገብቷታል። የ9 ዓመቷ ሂላሪ ያለ ዕድሜዋ ዛሬ እናትም ሞግዚትም ነበረች። ለፓተርሰን ለችግራቸው አንስታ አንድም ነገር አልተናገረችም። ደህና ነን ምንም አንል ብላ ብትመልስለትም በሆዷ እየረገመችው ነበረ። ከጥቂት ቀናት በኋላ ደውልልሻለሁ አለና ፓተርሰን ስልኩን ዘጋም። ሂላሪ ለፓተርሰን የስልክ ጥሪ ጉጉት አላደረባትም። እሱም ቢሆን ቃሉን አክብሮ አልደወለላቸውም ነበረም። በዚያ ሁኔታ እንዳሉ ከ3 የበጋ ወራት ውስጥ 2 አለቀም። 3ኛውንም ወር ተያያዙት። ፓተርሰንም ልጆቹ የት እንደሚያደርሳቸው መላ ጠፍቶት መጨነቅ ጀመረ። 3ኛው ወር ወደ መገባደዱ ሲደርስ ነበረ ፓተርሰን ቀደም ሲል ዘግንኖት የነበረውን አንድ የመፍትሄ ሐሳብ በአእምሮ ለማመላለስ የተገደደው። 3ቱ ሕፃናት በአንድነት ወስዶ የሚያሳድጋቸው ቤተሰብ አይገኝም። ሁለቱም በጉዲፈቻ ለመቀበል ፈቃደኛ የሆኑ 2 የተለያዩ ሰዎች አግኝቶላቸው ነበረ። ግን እነኚህን ሕፃናት ማለያየቱ ከባድ ኃጢአት ሆኖ ተሰማው። በሌላ በኩል ደግሞ ለዚህ ሁሉ ጥፋት መንስኤው እናታቸውን የገደለው አባታቸው እንጂ እርሱ ባለመሆኑ ለመጽናናት በቅተዋል። ስለዚህ 3ቱንም በአንድነት ለማዳን ባይችልም በመለያየት የተሻለ ሕይወት እንዲያገኙ ለማድረግ ወሰነም። ለአንዲቷ ሕፃን በጉዲፈቻ አባት ለመሆን ፈቃደኝነቱን የገለጸለት ጆርጅ ጉርሃም የተባለ የቅርብ ጓደኛው ነበረም። ከፓተርሰን ጋር የሕግ አገልግሎት ድርጅት አቋቁመው አብረው ለረጅም ጊዜም ሰርተዋል። የጎርሃም ዕድሜ ለጡረታ ቢቃረብም ያገባት ልጅ ግን በዕድሜዋ ከእርሱ በ40 ዓመት የምታንስ ነበረች። ማርጋሪት ዌንስቴን ውብና የሻለር ዩኒቨርሲቲ ምሩቅ ነበረች። ጎርሃም በሞት ከተለየችው ቀድሞ ሚስቱ ልጅ አልወለደም። በመሆኑም ከማርጋሪት ልጅ ሊያገኝ ይችላል ብሎ ለመገመት ያዳግታል። የ20 ዓመቷ ማርጋሪት እኩያዋን ታጣለች ተብላም አትታሰብም። እኩያዋን ወጣት ታገባለች ሲሉ ቤተሰቦቿ ጓጉተው ነበረም። እርሷ ግን አዛውንቱን ጎርሃምን መረጠች። ለምን እንደዚያ እንዳደረገች ምክንያቱን የሚያውቅ አልነበረም። የሚገርመው ሁለቱም ይፋቀራሉ። ሕይወታቸው የተሟላ ለማድረግ ግን አንድ የሚጎላቸው ነገር ነበረም። እንደ ባልና ሚስት ልጅ የላቸውም። ፓተርሰን ለጎርሃም ስለ እነ ሂላሪ ከአንድም 2 እያነሳ አጫውቶታል። ጎርሃም የሰማውን ለሚስቱ ለማርጋሪት ነግሯት ኖሮ መካከሩና ከ3ቱ ሕፃናት መካከል አሌክሳንድራን በጉዲፈቻ ልጃቸው ሊያደርጓት
ይወስናሉ። ጎርሃም ይህንኑ ሐሳብ ለፓተርሰን ይገልጽላታል። ሎም ሳያድር ዴቪድ የተባለ ሌላ ሕግ ባለሙያ ፓተርሰንን ለማነጋገር ይመጣል። የእርሱም ፍላጎት እንደ ጎርሃም ሁሉ ከሦስቱ ሕፃናት አንደኛዋን የጉዲፈቻ ልጅ ለማድረግ ነበረ። ዴቪድ ገና የ34 ዓመት ጎልማሳ ሲሆን ባለቤቱም ፌቤካ የ30 ዓመት ሴት ነበረች። ከተጋቡ 10 ዓመት ቢያልፋቸውም ልጅ ግን አልነበራቸውም። ስለ ፌቤካ መካንነት ደግሞ ብዙ ሐኪሞች አረጋግጠዋል። የሚዋደዱት ባልና ሚስት ግን ልጅ ማጣት ምክንያት ሆኖ ሊለያያቸው አልበቃም ነበረም። ለልጅ ጓጉ ነበርና በወሬ ስለ እነ ሂላሪ ይሰማሉ። ፍላጎታቸው እንኳ ሦስቱንም ሕፃናት ሳይለያዩ ለማሳደግ ነበረም። ግን ባልና ሚስት ሁለቱም ጠበቆች በመሆናቸው 3 ሕፃናት በእንክብካቤ ለማሳደግ በቅድሚያ ጊዜ አይኖራቸው። በሁለቱም በኩል እስከዛ የደረጁ አልነበሩም። ስለዚህ አንደኛዋን ብቻ እንደ ልጃቸው አድርገው ለማሳደግ መረጡ። ምርጫቸውም ምንም በማታውቀው በራሷ በሚጋን ላይ አረፈም። አሌክሳንድራና የሚጋን የጉዲፈቻ ልጅነት በፍርድ ቤት ከጸደቀ በኋላ ፓተርሰን ለኤሊን ስልክ ደወለላት። ስለ ዕቅዱም አንስቶ አጫወታት። ኤሊንም 10,000 ብር እስካገኘች ድረስ ሂላሪን ላልተወሰነ ጊዜ አብራት እንድኖር ለማድረግ ፈቃደኛነቷን ገለጸች። ለኤሊን የታያት 10,000 ብር ብቻ አልነበረም። ሂላሪን እንደ ገረድ እንደ ሰራተኛ ልታሰራት እንደምትችል ታይቷት ነበረም። ስለዚህ ለደስታዋ ወሰን አልነበረውም። ከአሌክሳንድራና ሜጋን መገላገል ሌላው እፎይታ ነበረም። ሂላሪ ስራ ይዛ ዘንጋ ስትል ሜጋን ዱክ ዱክ ትልና ቴሌቪዥኑን ስጎረጉር ኤሊን ብዙ ጊዜ እየደረሰችባት ተቆጥታታለች። አሌክሳንድራም ከሳሎን ገብታ መጽሔት ስታገላብጥ አግኝታት ፊቷ እስከሚቃጠል በጥፍ ያለሳታለች። ሂላሪ ግን ሲበዛ ስለምትፈራት እንዳሻት ትታዘዛት ነበረም። እናንተ ገፊዎች እያለች በዕለቱ ከምትሰድባቸው 3 ሕፃናት ውስጥ 40 የሌላቸው ሁለቱን ልትቀላቀል ነው። ኤሊን ደስታዋ ነበረም። ከፓተርሰንም ጋር ስላደረገችው አዲስ ድርድር ለባሏ ለጆንስ ማስታወቅ ነበረባት። የስምምነቱንም ገንዘብ ከ10 ወደ 2,000 ብር ዝቅ አርጋ ነገረችው። ለምን 3,000 ብር አለም ጆንስ ራሱን እያወዛወዘም። መቼስ የወንድሜ ልጅ መሆኗ ቀረ። በዚያ ላይ ደግሞ ያዘዝኳትን ትሰራለች አለች ኤሊን አይኖቿን በማቁለጭለጭ። ከመሰለሽ እንግዲህ ይሁን ምን ይደረጋል አለ ጆንስ ለመጠጫ ኪሱ የሚገባውን ብር እየታሰበው። አንተስ አይመስልህም እንዴ ውዴ አለችው የተቆረቆረችለት መስላ። ይመስለኛል እንጂ ብቻ ረብሻና ሌላ ችግር እንዳትፈጥር አለ ጆንስ። በጥፊ ማላስ ነው አለችው ኤሊ። እሱ ልክ ነሽ ብሎ በመሳቅ ስምምነቱን ገለጸ። በዚያን ምሽት ኤሊን የመታጠቢያ ቤቱን በር ዘግታ ካልባሌ ቦታ ደብቀው የነበረውን የተጠቀለለ ስቶኪንግ ፈለገችና አገኘችው። ቋጠሮውን ፈታችና ባለ 100 ብር ኖቶች አወጣች። ደጋግማ ቆጠረችና ፈገግ አለች። ፓተርሰን ከሰጣት ከመጀመሪያው ክፍያ 2,000 ብር ከባሏ ድብቃት ታስቀር ችላለች። አሁንም ከሚከፍላት 10,000 ብር 8,000 ከጨመረችበት ብትወደውም ዱላ ያስመረራትን ባሏን ጥላው ብትሄድ ከችግር ላይ እንደማትወድቅ ተሰማት። ከመሰላት ሂላሪን ይዛት ልትሄድም ትችላለች። የማትጠቅማት ከመሰላት ግን ለምን ብላ ታስከትላታለች። የደረሰችበት ብትደርስ ኤሊን ምን ተዳዋ። ፓተርሰን ወደ ቦስተን የተመለሰው ከ3 ወራት በኋላ ነበረም። አብራውም አንድ ሞግዚት ነበረች። ሂላሪን ሳያት በጣም ቀጥናለች። አሌክሳንድራና ሜጋን ገርጥተው ነበረ። ሙሉ ጤነኛ ስለመሆናቸው ፓተርሰን ስጋት ገብቶት ነበረም። ሂላሪን ለብቻዋ ለማነጋገር ወደ ውጭ ይዟት ወጣ። ስለ ኑሯቸውም እንድትነግረው ጠየቃት። እሷ ግን ምንም ልትመልስለት አልፈለገችም። ለዚያም ለሲኦል ኑሮ የዳረጋቸው እርሱ በመሆኑ ከመቼውም አሁን ጠልታው ነበረም። ላለፉት 3 ወራት
ሂላሪ ስቃዋን አይታለች። የኤሊንን እጅ ጠብቃ በምትወረውረላቸው ጥቂት ገንዘብ አብቃቅታ እህቶቿን መመገብ ነበረባት። የምታጥባቸው፣ የምታበላቸው፣ የምታስተኛቸው እርሷ ነበረች። እነ ኤሊን እንዳይመቷቸው ነፍስና ስጋዋ እንደተቦጨቀ ከርማለች። እናታቸውን እያስታወሱ ሲያለቅሱ ከደረቷ አቅፋ የምተባብላቸው፣ ፀጉራቸውን እያሻሸች የምታጽናናቸው ሂላሪ ብቻ ነበረች። የሂላሪ ፊት ቆዳ የሕፃን ልጅ ቢመስልም መንፈሷ እጅጉን ቆስሎ ነበረም። ያም ሆነ ለእህቶቿ ከዚያም የበለጠ መስዋዕትነት ለመሆን እቅድ ነበራት። ዕድሜዋ አንድ ጊዜ 18 ዓመት ከሞላ ያገኘችውን ሥራ ይዛ እህቶቿን ለማሳደግ ነበረም የሂላሪ ምኞት። ያም ቀን እንደሚደርስ ሂላሪ እርግጠኛ ነበረች። ዛሬ ግን ፓተርሰን በሕልሟም በእውኗም ያላሰበችውን ነገር ሊያረዳት መጥቷል። እንደዚያ የምትንሰፈሰፍላቸው እህቶቿን ለመውሰድ ነው የመጣው። አብረዋት አይኖርም ማለት ነው። ዳግመኛም ልታያቸው የምትችለው ምናልባት አሳዳጊዎቻቸው ፈቃደኛ ከሆኑ ብቻ ነው። በዚህ ላይ ደግሞ ዴቪድና ሬብካ አቋማቸው ግልጽ አድርገዋል። ሚጋን ስለ ቤተሰቦቿ ምንም ነገር እንድታውቅ አይፈልጉም። ስለ ወላጆቿም የምታስታውሰው ነገር ስለማይኖር አዲስ ሕይወት፣ አዲስ ስብዕና እንዲኖራት ነበር የፈለጉት። ሂላሪ አለና ፓተርሰን የምናገረው ጠፍቶት አፉ ተለጉሞ ቆየ። ምን ነው አጎቴ ፓተርሰን፣ ዝም አልክ እኮ። ጠርተኸኝ ዝም አልክ። ምን እየደረሰ ነገር አለ? አለችው ሂላሪ። ዳግመኛ ወደ ቀድሞው የኒውዮርክ ቤታቸው መልሶ እንደማይወስዳቸው ታውቋታል። ምናልባት 3ቱ የበጋ ወራት በማለቃቸው ሌላ ቤት ፈልጎ ሊወስደን ይሆናል ስትል ሂላሪ አሰበችና ልትነግረኝ የፈለግከው ነገር አለ? አይዞህ፣ በእድሜ ልጅ በሆን ነገሮችን ለማመዛዘን እችላለሁ፣ ንገረኝ አለችው ስታበረታታው። ፓተርሰን ማርጆሪን ምርር ብሎ የተራገመበት ጊዜ ያኔ ነበረም። ከእህቶቿ ብትለይም ቢያንስ እንኳን ወደ ኒውዮርክ ይዟት በተመለሰ ነበረም። የሂላሪ ዕድሜዋም 10 ዓመት በመድረሱ አንድም ሰው በጉዲፈቻ ልጅነት ሊወስዳት የፈለገ አልነበረም። የ10 ዓመት ልጅ ብዙ ነገር ያውቃል፣ ብዙ ያስታውሳል። የእውነተኛ ወላጆቹን ፍቅር ስለሚያሰላስል የጉዲፈቻ ልጅነት አይፈልግም ነበረም። የምነግርሽ አንድ ነገር ነበረ አለና አሁንም ዝም አለም። የሂላሪ መንፈስ በዛን ጊዜ ክፉኛ ተረበሸ። ሰውነቷም ይንቀጠቀጥ ጀመረም። ፓተርሰን እንደታወቃት ተሰማውና እህቶችሽን ለጥቂት ጊዜ ይለዩሽ ይሆናል አላትና እርፍ አለም። እነማን? ሚጋንና አክሊ አለች። ስማቸውን ጠራች። እንደዚያ መጠየቋ በመደንገጧ እንጂ ከሁለቱ በስተቀር ሌላ እህት እንደሌላት አታው አይደለም። ለምንድን ነው የሚለዩ? አለችው። ምክንያቱም አለና ፓተርሰን ራሱን በሁለት እጆቹ ይዞ አቀርቅሮ ቆየም። ሊነግራት ስለሚገባም ምክንያቱም ሶስታችሁም በአንድነት ለመኖር ስለማትችሉ ነው። አክስታችሁ ሁለቱ ልጆች ካልወሰድክልኝ ብላ በስልክ አጨቀጨቀችኝ። ስለዚህ እንግዲህ ለጊዜው ወደ ኒውዮርክ ወስዳቸውና ሊያስጠጋቸው ከፈለገ አንድ ሰው ቤት እንዲቆዩ አደርጋቸዋለሁ በማለት ዋሻት። የሂላሪ እንባ በጉንጮቿ ላይ ተለል እያለ ሲፈስ ታየው። ሊያባብላትም ፈለገ። እባክሽ ሂላሪ አታልቅሽ፣ ያልሞከርኩት ነገር የለም እኔ በበኩሌ እመኚኝ አለና እጁን ትከሻዋ ላይ ለማሳረፍ ሲሞክር ሸሸችው። እህቶቿ ያን የሆኑ የተለያዩ ይመስል ወደ ቤት ውስጥ መሮጥ ጀመረች። ከእህቶች ማንም ሊለየች አይችልም፣ አትችልም እያለች ትጮህ ነበረም። አልጋ ላይ ተቀምጠው ይጫወቱ የነበሩት ሚጋንና አክሲ በሁለት እጆቿ አቅፋ ተንሰቅስቃ አለቀሰች። የት እንደምታደርሳቸው ምን እንደምታስገባቸው ጨነቃት። እንቅ አርጋ እንዳቀፈቻቸውም ማልቀሷን ቀጠለች። አትወጣቸው ነገር የማይሞከር ጭንቀቷ፣ ፍርሃቷ፣ ሰቆቃዋን ለማን ታካፍለው? ልጆቿን በቁማቸው ስለያዩአቸው አባቷ ባየ ኖሮ፣ ሶላንጂ ይህን ጊዜ በሕይወት በኖረች ኖሮ ሂላሪ ምንም ደጋፊ
አይዞሽ ባየላትም። በዚህ ዓለም ውስጥ ያላት አክሲና ሜጋን ናቸው። ተቆርቋሪ የላቸውምና ፓተርሰን በውድም ሆነ በግድ እህቶቿ እንደሚወስዳቸው ታውቃለች። ምን ሆነሻል ኤሊ? አለቻት አሌክሳንድራ ቀና ብላ አይኗን እያየች። ሜጋንም ሂላሪ ከደረቷ ጥብቅ አድርጋ አቅፋት ስለነበረ ማልቀስ ጀመረች። ሂላሪ ግን የሚጠቀም መስሏት የሜጋንን ጉንጮች እያገላበጠች ሳመቻቸው። ስለምወዳችሁ ነው። እንደምወዳችሁ ታውቀ የለ ከልቤ ነው የማፈቅራችሁ። አክሲ አሁን የምነግርሽ እንዳትረሺ። ምንጊዜም እወዳችኋለሁ። እሺ ይሄ እንድታውቂ ነው። እሺ አለች አሌክሳንድራ ቀረ እያላት። አሌክሳንድራ የ5 ዓመት ልጅ ብትሆንም ከዛሬው ሂላሪ ሁኔታ የጠረጠረችው ነገር ነበራት። የሂላሪ ለቅሶ ያለ ምክንያት አለመሆኑን ተሰምቷታል። ኤሊ የምታለቅሽ ለምንድን ነው? አንቺ የምትሄጂብን ነው እንዴ? እንደ አባታችንና እናታችን በሳጥን ውስጥ አድርገው ሊወስዱሽ ነው አለቻት። ሂላሪ አሁንም እያለቀሰች ብትሆንም ራሷን አወዛወዘችና እንደዚህ አይደለም አክሲ አይዞሽ፣ እንደዚህ ይሆናል ብለሽ እንዳፈሪ። ይኸው አጎታችን ፓተርሰን አንቺንና ሜጋን ለጥቂት ቀናት ወደ ኒውዮርክ ዘመዶቻችን እንድታዩ ሊወስዳችሁ ነው አለቻት። አሌክሳንድራም ብትሆን ከእርሷ ለመለየት እንደማትፈልግ ታውቅ ነበርና ታደፋፍራት እንደሚገባ ሂላሪ ተሰምቷታል። ትንሿ ሜጋን ግን ምናልባት ከእህቶቿ በመለየቷ ለጥቂት ቀናት ታለቅስ እንደሆነ እንጂ እንደ አክሲ ነገር ለይታ አታውቅም። ሂላሪ እህቶቿን ምንጊዜም አትረሳም። የዕድሜ ልክ ትዝቷ ይሆናሉ። በግዴታም ከቅፎቿ ወጥተው የተወሰዱትን እህቶቿን አንድ ቀን ታገኛቸው ይሆናል። ፓተርሰንና ከኒውዮርክ ያመጣት ሞግዚት በር ላይ ቆመው እንዳየቻቸው መቼም ይሁን መቼ እህቶቿ ፈልጋ ለማግኘት በሆዷ ምላለች። ልንሄድ ነው ሂላሪ አለ ፓተርሰን። ሂላሪም አይኖቿ በእንባ እንደተሸፈኑ ከአንገቷ ጎንበስ አለች። አሌክሳንድራ ግን አልፈልግም፣ አልሄድም፣ ከሄሊ አልለይም እያለች እህቷን እጅ እንቃርጋ እሪትል ጀመረ። ሂላሪ አሌክሳንደርን ባይ እየጠረገች አክሊ እኔ ትልቅ ነኝ እና ምንም ልሆን አልችልም። አንቺ ግን ለሜጋን ስትይ መሄድ አለብሽ። ሜጋንን ብቻዋን የወሰዳት እንደሆነ ማን እህት ይሆናታል? ስለዚህ አክሊ ሜጋንን ለመጠበቅ አንቺ ሂጂ አለችና ጉንጮቿን ሳመች። አሌክሳንድራ ከሂሊ መለየት አልፈለገችም። አልሄድም ብላ ለመቅረት እንዳትሞክር ደግሞ ፓተርሰን ምንም የማታውቀውን ሜጋንን ካልጋዋ ላይ አንስቶ ለሞግዚት ሰጥቷታል። ሂላሪ ሜጋንን ለመጠበቅ ለእኔ ስትይ ሂጂ ብላታለች። ሂላሪ ጨክና ሂጂ ካለቻት መሄድ አለባት ማለት ነው። ያም ሆኖ አሌክሳንድራ ማልቀሷን አላቋረጠችም ነበረ። ለሂላሪ የእህቶቿን ትዝታ ከአሁኑ የማትችለው ነገር ሆነባት። ትንሽም ልቧ ልትጽናና አልቻለችም። አልጋው ላይ በግንባሯ እንደተደፋች ለሰዓታት አነባች፣ አለቀሰች። በመጨረሻም እዛው ባለችበት እንቅልፍ ወሰዳት። ሰውነቷም ዝሎ ነበርና ጭልጥ ባለ እንቅልፍ ውስጥ እንዳለች አንድ ነገር ታያት። እህቶቿን ይዞባት የሄደው መኪና ታገኘውና ልትደርስበት ትሮጣለች። አሁንም ግን አትደርስበትም። መኪናው ግን አሁንም ይታያታል። ትከተለዋለች። በመጨረሻ ላይ ትደርስበታለች። እህቶቿ ግን ከውስጥ የሉም። ያን ጊዜም ረጅም የሳቅ ድምፅ ይሰማታል። የሰካራማ የኤሊን የማያቋርጥ የሳቅ ድምፅ። ጆንስ ከሶፋው ላይ አስተኝቶ ይኮረኩራት ነበረም።